ጤና ይስጥልን የተከበራችሁ ቤተሰብ። አርጁን በጣም ተናዷል። ኤቢ የተናገረችው ንግግር በጣም ተሰምቶታል። እሱ በጣም ይወዳታል። በጣምም እንደሚወዳት ሁሌ እየደጋገመ ይነግራታል። ባለፈው መንገድ ላይ ተናዶ በስህተት ስለመታት አባቷ ከሶት ነበር። ነገር ግን ያው ስለወደዳት ለሌላ ነገር ለመጥፎ ነገር ብሎ ሳይሆን በዚህ ምክንያት ስለሆነ ምሕረት ተደርጎለት ተለቆ ነበር። አልታሰረም። አሁንም መቼም ቢሆን ኤቢን የሚተዋት አይመስልም። ከናታን ጋር አንድ ላይ ቆማ ወይንም አርጁንን ስታነጋግረው ናታን አጋጣሚ ይመጣባቸዋል። እሱም ታዲያ ሴት ልጅ ናት፣ ለምንድን ነው የምታስፈራራት? ወይንም ለምን እንደዚህ ታረጋታለች? በማለት ናታን አናግሮታል። እሱም በጣም ተነፋ። ናታን መባል አንተ ነህ? በምን? ናታናው እህቴ ናት በምን መልሷል። ኤቢ ግን አይ የሚወደው ፍቅረኛዬ ነው ወንድሜ አይደለም በማለት መለሰችው። አርጁንም ለካ አንተ ነህ ብሎ የማይሆን መልስ መልሶለታል። በዚህ መሀል ተጋጩ። አርጁን ታዲያ በጣም ነው የተናደደ። ምክንያቱም ስለመወዳትም ስለሚያከብራትም። ነገር ግን ኤቢ የምትናገረው ንግግር በጣም ያስከፋል። ለወንድ ልጅ እንደዚህ አይነት ንግግር ጥሩ አይደለም። ምንም ቢሆን ወንድ ልጅ ነው። ኤቢ ግን ብሶባታል። ሰላም ለአባቴ ነው ያረገሽው ወይንም የናታን ነው በማለት ጥርጥር አላት። ከአፏ ማውጣት ተናግራለች። ናታንም በጣም ተናዶባታል። ዳጣም እንዴት እንደዚህ ትያለሽ? በጣም ትገርማለሽ በማለት ሁለቱም ጮሁባታል። እሷ ግን መመለሻ የላትም። ማርታ እንኳን ድምጻቸው ሰምታ ከክፍሉ ወጣ ምንድን ነው ተረጋግታችሁ አታወሩም ወይ በማለት ተቆጣቸው ተመለሰች። ኤቢ መቼ ይሁን የምታርፈው? አንዳንድ ጊዜ ግን ኤቢ አልተሳሳተችም። ምክንያቱም ሰላምም የልጇን አባት አላስታወቅም ብላለች። ግን ኤቢ አጉል ጥርጥር በአባቷና በናታን ብትጠራጠር እንኳን ያው ስለምትወዱ አባቷንስ እንዴት ልትጠራጠር ቻለች? ሰላምዬ የልጇን አባት ለምን ደበቀች? እውነታው መውጣት አለበት ማለት ነው። ደረጀም ነገ ዛሬ እያለ እውነቱን አያወጣም። ዳጣንም ከእናትየው ጋር አያስታውቃትም። ወይንም ለማርታ ነግሯት ማርታ ልቧ እንዲያርፍ አያደርግም። ማርታ መስኪን እስከ ዛሬ አታውቅም። ኤቢ ናት ጥርጣሬ ላይ ያለችው። ሰላም ግን ሁሉን ነገር ታውቃለች። ደረጀ ሰላም አሁን ያረገዘችው የማን ልጅ እንደሆነ አያውቅም። እኔን የገረመኝ አብሯት አድሮ የፈለገ ነገር የስካር መንፈስ ቢኖርበት እንዴት አያስተውልም? እንዴት እንደ ህልም እንኳን በአእምሮ ውስጥ እንዴት አይመጣም? ገርሞኛል። የሰከረ ሰው ይህን ያህል ራሱን ይስታል እንዴ እንደማለት ጥያቄ ሆኖብኛል። ደረጀ ጉዱን አላወቀም። ዳጣ ብቻ መስሎታል። ሁለተኛ ልጅ ሰላምዬ እዛ እየመጣች ነው። ሰላም አሁንም ልጄን ይወስዱብኛል በማለት ነው ደረጀን የደበቀችው። በሌላ ምክንያት አይደለም። ምክንያቱም የመጀመሪያ ልጇን ገና ወልዳ ምንም ሳታያት እነ የወሰዱባት። እስከ ዛሬም እየጠበቀቻት ነው። እሷም ዳጣ ናት። ልጇ እንደሆነ ግን አታውቅም። ይገርማል። ሰላም ኤቢ ከደረጀ ነው ያረገዘችው ወይንም ከናታን ነው ብላለች። ለምን ባልሽን አታስታውቅንም እያለች ዳጣ ትጠይቃታለች።
ሰላም ግን አልገረማትም። እኔም ይሄንን ጥያቄ ጠይቀኛለች። ታዲያ እኔ አልፈራም ብላታለች። ኤቢ እንዳሰበችው አንቺ ብታስቢስ ብላ ጠይቃታለች ዳጣን። ዳጣ ግን እኔ አላስብም፣ እንዴት እንደዚህ አስባለሁ? አንቺ ግን ለትንሹ ልጅ አስቢ ማለት ወሬውን አስቀይሳለች ዳጣ። የገባት አራዳ። ሰላምዬ ልጇን ያገኘች ቀን አቤት ደስታዋ! ደረጀም እፎ ይላል። ማርታ የሰማችለት፣ ማርታ በደስታ የተቀበለችለት። ውድ ቤተሰቦቼ አርጁን እንግዲህ ተናዶ በንዴት ወደ ቤት መጥተዋል። ምናልባት ከናታን ጋር ልጣላ ይሁን? አብረን የምናይ ይሆናል የሚቀጥለው። መልካም ቆይታ